በውጫዊው ገጽታ ሲታይ ጭምት ተራና ሰላማዊ ሰው ይመስላል። ማንነቱን በደንብ ላጠና ግን በሕገ ወጡ ዓለም ውስጥ ስሙ በሹክሹክታ የሚነሳ በርካታ ሕይወትን የነጠቀ ነፍሰ ገዳይ ነበር። ስሙ ጊጁን ይባላል። ከጨለማው ዓለም ወጥቶ ብቻውን በጫካ ውስጥ መኖር ቢጀምርም ከስህተታቸው ያልተማሩ ግብዞች ግን ከተኛበት ሰላማዊ እንቅልፍ ቀሰቀሱ። ከዓመታት በኋላ የነቃው አንበሳ ታዲያ በጥፍሩ ቆሞ የእያንዳንዱን በር ማንኳኳት ጀመረ። ሰላም፣ ዛሬም አቀርብላችሁ መርሲ ፎር ነን የሚለውን ተወዳጅ ተከታታይ ፊልም ሲሆን ስራችን የሚመቻችሁ ላይክ ብሎም ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። ጊጁን አያልና የቡድኑ አለኝታ በነበረበት ወቅት ከሌሎች የማፊያ ቡድኖች ጋር ታሪካዊ ግብግብ ውስጥ ገብቶ ነበር። በዚህ የኛው ምሽት የገጠመው ተራ ተፋላሚ አልነበረም። ከፊቱ የቆመው የታወቀው የያኩዛ ቡድን አደገኛ ተዋጊ ሲሆን ስሙም ኪዮታ ይባላል። በዚህ ቀን ሁለቱ ቡድናቸውን ወክለው ሊደባደቡ ተዘጋጅተዋል። የስውሩን ዓለም የሚቆጣጠሩት እነዚህ ሁለት ቡድኖች ዕጣ ፈንታቸውን የሚወስነው ይህ ድብድብ ስለነበር ጊዜ ሳያጠፉ ወደ ፍልሚያው ገቡ። በመጀመሪያዎቹ ደቂቃዎች ኪዮታ የጊጁንን ጥቃቶች እየመከተ የመልስ ምት ለመስጠት የቻለውን ሞክሯል። ነገር ግን ጊጁን የጠላቱን ድክመትና ክፍተት ስለተረዳ እያከታተለ ያገኘው ጀመር። በመጨረሻው ምት ግን ኪዮታ የጎድን አጥንቱን በመስበሩ ፍልሚያው መቀጠል አልቻለም። ጊጁን ባስመዘገበው ድል በሚገባ ረክቷል። ተሸናፊው የያኩዛ ቡድን ግን በቁጣና በበቀል እሳት ነደደ። የታላቁ ተፋላሚያቸው መውደቅ ያበሳጫቸው የያኩዛውን በዲዎች ታዲያ ዝም ብለው መሄድ አልፈለጉ። ቢላዋዎቻቸውን በመምዘዝ ጊጁን ላይ ተረባረቡ። እሱ ግን አንዳችን ፍርሃት አይታይበትም። እንደውም ብሶበት በተሻለ ውጊያ ስልት በየተራ ያጋድማቸው ጀመር። በመጨረሻም የኮሪያ ምድር ላይ ሰፍሮ የነበረው የያኩዛ ቡድን በጊጁን ሙሉ በሙሉ ተደመሰሰ። ነገር ግን ይህ ድል ያለ መስዋዕትነት አልመጣም። ጊጁን በውጊያው ወቅት በደረሰበት ጉዳት የእግሩ ጅማት ተበጠሰ። በመሆኑም በዚህ ምሽት ያረጋት ፍልም የመጨረሻዋ ሆና የወንጀሉን ዓለም እስከ መጨረሻው ተሰናበተ። ከማንኛውም የሰው ዘር ርቆ በጸጥታ በተዋጠው ጥቅጥቅ ያለ ደን ውስጥ በብቸኝነት መኖር ጀመረ። 10 ዓመታትም እንደቀልድ አለፉ። ጊጁን የነበረበት የቀድሞ ቡድን አሁን አድጎና ጎልብቶ ከተማዋን ተቆጣጥሯታል። ስሙም ተቀይሮ የጁን ግሩፕ በመባል የሚታወቅ የንግድና የወንጀል ኢምፓየር ሆነ። የድርጅቱ ሊቀመንበር ጁን ታዲያ ከ10 ዓመታት በፊት ጊጁን የሰራላቸውን ውለታና መስዋዕትነት እስካሁን አልረሳው። በመሆኑም ውለታውን ለመክፈል ሲል የጊጁንን ታናሽ ወንድም ጂሶክ የድርጅቱ ዋና አስፈጻሚ አድርጎ ሾሞ። ሆኖም በዚህ ጊዜ በኮሪያ ምድር ውስጥ አዲስ የጋንግስተር ቡድን ብቅ አለ። የሚመራው በሊቀመንበር ጉ ሲሆን ስማቸውም የቦንጋን ግሩፕ ይባላል። ሊቀመንበር ጉና ሊቀመንበር ጁን የቆዩ ወዳጆች በመሆናቸው እስካሁን በሁለቱ ቡድኖች መካከል ምንም አይነት ግጭት ተፈጥሮ አያውቅም። ሆኖም የሊቀመንበር ጉ ልጅ የሆነው ጁንሞ በቅንጦት ያደገ እብሪተኛና ጋጠ ወጥ ነበር። በዚህ ጊዜ ታዲያ ጁንሞ ጥቂት የጃፓን ነፍሰ ገዳዮችን በገንዘብ ቀጥሮ የጁን ግሩፕ ማናጀር አስደበደበው። ሊቀመንበር ጉም የልጃቸውን ጥፋት ካወቁ በኋላ ይቅርታ ለመጠየቅ ወደ ጁን አመሩ። እንደ ዕድል ሆኖ የተደበደበው ማናጀር በድርጅት ውስጥ ትልቅ ቦታ የሌለው ተራ ሰው በመሆኑ ጁን ጉዳዩን በቀላሉ አለፉት። ሆኖም ሊቀመንበር ጉ ለዚህ ብቻ አልመጡም። ሌላ ጥያቄ ያቀረቡ። እሱም ልጃቸው ከያኩዛ ቡድን ጋር እንዳይነካካ ለማድረግ የጁን ቡድን በራሱ ያኩዛዎችን አሳዶ ከሀገር እንዲያስወጣላቸው ነበር። ሊቀመንበር ጁን በመጀመሪያ አቅማምተው ነበር። በእነዚህ ቡድኖች መሃል መግባት አልፈለጉ። ነገር ግን ሊቀመንበር ጉ ስራውን ካጠናቀቀ በኋላ የተወሰኑ ውድ ግዛቶችን አሳልፈው ለመስጠት ቃል ስለገቡላቸው በመጨረሻ ተስማሙ። ከዚህች አጭር ንግግር በኋላ ሊቀመንበር ጁን ወደ ድርጅታቸው ተመልሰው ይህንን አደገኛ አሳይመንት ለጊሶክ ሰጡት። ሊቀመንበር ጁን እድሜያቸው እየገፋ ስለመጣ የድርጅቱን ሙሉ አመራር ለጊሶክ ለማስረከብ አስበዋል። ይህ ተልእኮም ለዚህ ኃላፊነት የሚበቃ አይነት ሰው መሆኑን እንደሚፈትሽላቸው ተማምነዋል። ጊሶክ በተሰጠው ተልእኮ ቢስማማም በልቡ ግን ደስተኛ አልነበረም። በጁን ግሩፕ ውስጥ ያለማቋረጥ የሚካሄደው የደም መፋሰስና ሞት ሰልችቶታል። የዛን ቀን ከጁንሞ ጋር ለመገናኘት በመንገድ ላይ ሳለ አብሮት የነበረውን ጠባቂውን እንዲህ አለው። የወንጀሉ ህይወት በቃኝ ብለህ መውጣት ብትችል ኖሮ ምን ታደርግ ነበር ሲል ጠየቀው። እሱ ግን ጨርሶ አስቦበት እንደማያውቅ መለሰለት።
ጊሶክ ራሱ ከጁኡን ግሩፕ ቢወጣ ወዴት እንደሚሄድና ምን እንደሚሆን የሚያውቀው ነገር አልነበረም። በመጨረሻም ወደ ጁን መኖሪያ ቤት ደረሰ። በሰዓቱ የጃፓኑ የያኩዛ ቡድንና ጁንሞ ተቀምጠው ነበር። እሱም ምንም አይነት የአክብሮት ሰላምታ እንኳን ሳይሰጥ ያኩዛዎቹ ወደ አገራቸው እንዲመለሱ አለዛ በአንድ ቀን እንደሚያጠፋቸው አስጠነቀቀ። ይህንን የተመለከተው ጁንሞ ታዲያ በግዛት ውስጥ እንደተደፈረ ተሰማው። ይህንን ሴራ የጠነሰሰው አባቱ መሆኑን አላወቀም። ጊሶክ ግን ለሱ ምንም አይነት ቦታ አልሰጠውም። አንተ ያበላሸውን ነው ለማስተካከል እየሞከርኩ ያለሁት ብሎ እንቅጩን ነገር። እሱም በደም ፍላት እንደፈለገ መናገር ቀጠለ። ጊሶክን እንደ ተራ ዱርዬ ነው የሚቆጥረው። የታላቅ ወንድሙ ስምና ጀብድ ባይኖር ኖሮ ጊሶክ ተራ ዘበኛ ከመሆን ውጪ ምንም ስልጣን እንደማይኖረው በንቀት አብራራ። ይባስ ብሎም ለወንድሙ ጊጁን ሰላምታ እንዲያደርስለትና የእግሩ ደህንነት እንዴት እንደሆነ እንዲጠይቀው በስላቅ አዘዘው። በዚህ ንግግራቸው አንድ መራራ እውነት ይፋ ሆነ። ከ10 ዓመት በፊት የጊጁንን እግር ጅማት ያስቆረጠው የጁንሞ አባት ሊቀመንበር ጉ እንደነበር ታወቀ። በዚህ ድርድር ውስጥ ደግሞ መሪያቸው ጁን ራሱ ተገኝቶ ተስማምቷል። ሰላምን ለማውረድ ሲሉ ሊቀመንበር ጁኡን ጀግናቸውን ጊጁንን መስዋዕት አድርገው ለያኩዛዎቹ አሳልፈው ሰጡት። በድብደባውና በጉዳቱ ምክንያትም ያኩዛዎቹ ረክተው ስለነበር ወደ ሀገራቸው ለመመለስ ተስማሙ። በዚህ መስዋዕትነት ምክንያት ታዲያ ሊቀመንበር ጁኡን ሰፊ ግዛት አገኙ። ንግዳቸውን በአጭር ጊዜ የስኬት ማማ ላይ ወጣ። ይህንን መራራ የክህደት ሚስጥር ሲሰማ በጊሶክ ልብ ውስጥ የተቀበረው የቁጣ እሳት ነደደ። አንዳችም ሳይናገር የጁሞን ፊት አላቀው። የግል ጠባቂዎቹ መሳሪያቸውን መዘው ወደፊት ሲቀርቡ የጊሶክ ጠባቂዎች ወዲያውኑ መንገድ ዘጉባቸው። ደሙ የፈላው ጊሶክም ድምፁን ከፍ አድርጎ ወንድሙ በጁንሞ ቆሻሻ አፍ የሚጠራ ሰው እንዳልሆነ በጽኑ አስገነዘበ። ጨምሮም የመጨረሻ ማስጠንቀቂያ እንደሆነና ራሱ የፈጠረውን ቆሻሻ ራሱ እንዲያስተካክል አስጠንቅቆት ወጣ። ግብዙ ጁንሞ ታዲያ በደም ፍላት እንዲህ ያለውን ውርደት በዝምታ እንደማያልፍ በልቡ ዛተ። የዛን ቀን ምሽት ጊሶክ ታላቅ ወንድሙን ፍለጋ ወደ ተራራ ወጣ። ጊጁን ከደምና ከግጭት ዓለም ርቆ በጸጥታና በሰላም በተሞላው ተፈጥሮ ላይ እየኖረ ነው። ጊሶክም ቢሆን እንደዚህ ያለውን ሰላማዊ ሕይወት በልቡ ቢመኝም ፍላጎቱን በግልጽ አውጥቶ ለመናገር እስካሁን አልደፈረም። እነዚህ ወንድማማቾች ከሌሎቹ ለየት የሚያደርጋቸው አንድ ነገር አለ። ምንም ቢዋደዱም በልባቸው ውስጥ ያስቀሩት ብዙ ሚስጥሮችና ሸክሞች አሉ። በመሆኑም ጊሶክ ስለተፈጠረው አንድም ነገር ሳይነግረው በዝምታ ተነስቶ መንገዱን ቀጠለ። ጊጁን ግን የዛሬው ሁኔታው ደስ አላለው። ታናሽ ወንድሙ ከሌላው ቀን በተለየ መልኩ እንደተጨነቀ ውስጡ ስለነገረው ተከትሎት ስለ ደህንነቱ ጠየቀው። እሱ ግን ታላቅ ወንድሙን ላለማስጨነቅ ሲል ደህና ነኝ ብሎ ባጭሩ መለሰለት። ወደ መኖሪያ ቤቱ ተመልሶ ያላጠናቀቀውን አሳይመንት መስራት እንደጀመረ ግን መብራቶቹ ብልጭ ድርግም ማለት ጀመሩ። የሆነ ነገር ልክ አለመሆኑን ስለተጠራጠረም ለማረጋገጥ ወደ ምድር ቤት ወረደ። ቦታው ላይ ያገኘው ግን በተደጋጋሚ ወደዚህ ትመጣ የነበረች የጎዳና ድመት ነበረች። ሆኖም ድመቷ ድንገት ፊቷን ወደ ኋላ ስታዞር ወጥመድ ውስጥ እንደገባ ደበነፍሱ ነገረው። እውነትም አድብቶ እየጠበቀው የነበረ ነፍሰ ገዳይ ነበር። በቀላሉ መሬት ላይ ጥሎት ማን እንደላከው ጠየቀው። ነፍሰ ገዳዩ ግን አንገቱን ከመነቅነቅ ይልቅ መልስ ለመስጠት ፈቃደኛ አልሆነ። ምንም ፍርሃት አይታይበትም። እንደውም ፈገግ ማለት ጀመረ። ይህ ነፍሰ ገዳይ ብቻውን አልመጣም። አደገኛ የተባሉ አባላቱን ሰብስቦ ጊሶክን ከበቡት። ታላቅ ወንድሙ በአገሪቱ ውስጥ ወደር የሌለው ነፍሰ ገዳይ እንደነበር ሁሉ ጊሶክም ቢሆን ተመጣጣኝ ብቃት ነበር። በደቂቃ ውስጥ ነበር ቡድኑን የደመሰሰው። የመጀመሪያው ነፍሰ ገዳይ በድፍረት ቢላውን መዞ ወደ ጊሶክ ቢሮጥም በቀላሉ ተቆጣጠረ። በገዛ ቢላውም አይኑን ሊያወጣው ከቀረበ በኋላ ለሁለተኛ ጊዜ ምህረት ሊያደርግለት ወሰነ። ጥፋቱ ዋጋ ያስከፈለው እዚህ ጋር ነበር። ነፍሰ ገዳዩ ድምፁን አጥፍቶ ተከትሎት ከኋላው ወጋው። በነጋታው ሞቶ ተገኘ። በማግስቱ ጠዋት ጊጁን የታናሽ ወንድሙን ሞት ሲሰማ ሐዘኑን መቋቋም አቃተው። የጁኡን ግሩፕ ለጊሶክ ታላቅና ግርማ ሞገስ ያለው የቀብር ስነ ስርዓት አዘጋጅቷል። በስውሩ ዓለም ውስጥ የሚገኙ በርካታ ኃያላንም በስነ ስርዓቱ ላይ ተገኝተዋል። ከነዚህ መካከል ሊቀመንበር ጉና ልጃቸው ጁንሞ ይገኙበታል። በስነ ስርዓቱ ወቅት ጁንሞ በመታሰቢያው ፊት ለፊት ተንበርክኮ እየሳቀ ነበር። እሰይ እንኳን ይገባል እያለ በሚስጥር ከተናገረ በኋላ ቀጥ ብሎ ወደ ጊሶክ ምክትል ሄደ። አለቃችሁን እንኳን መጠበቅ የማትችሉ ደካሞች እያለ ወረደበት። አለቃው የሞተው በጁንሞ እጅ እንደሆነ የጠረጠረው ጋንግስተር ታዲያ ቁጣውን መቆጣጠር አቃተው። በእልህ ከመንቀጥቀጥ ውጭ ግን መልስ አልሰጠውም።
ይህ በእንዲህ እንዳለ ውጪ ላይ የጁን ግሩፕ ማናጀር የሆነው ቾይ የሊቀመንበር ጉ ቅጥረኛን ቀረበ። ይህ ሰው ቀደም ሲል የጁን ግሩፕ አባል የነበረ ቢሆንም ለገንዘብ ብሎ ባልደረቦቹን ከድቶ ለጉ መስራት ጀመረ። አሁን ታዲያ ቾይ ከዳተኛ ስለ ጊሶክን መረጃ አሳልፎ በመስጠት ለሞት እንዳበቃው ጠርጥሯል። እሱ ግን ምንም የሚያውቀው ነገር እንደሌለ አስረግጦ ነገረው። ይህንን እያወሩ አቃቤ ሕግና ተጨማሪ ባለስልጣናት ወደ ቀብሩ ሲደርሱ ከዳተኛው ወደ እነሱ እጅ እየጠቆመች ቾይ ተጨማሪ መረጃ ከፈለገ እነሱን እንዲጠይቅ ነገር። የአቃቤ ሕግ ቡድኑን የሚመራው የሊቀመንበር ጁኡን ልጅ ሲሆን ስሙም ጉሞን ይባላል። ቾይ ምንም ሳያቅማማ ወደፊት በመራመድ የጉሞንን መንገድ ዘጋው። እዚህ ጊዜ ከሚያጠፋም ወደ ቤቱ ተመልሶ እንዲያርፍ መከረው። ጉሞን ግን እዚህ የተገኘው ሐዘኑን ለመግለጽ ብቻ ሳይሆን ጊሶክ የሞተበትን ምክንያት ለማጣራትም ነበር። ጥያቄዎቹን መጀመር የፈለገውም ከመሪው ብሎም ከአባቱ ጁኡን ነበር። ቾይ ግን ፍቃደኛ አልሆነም። በዚህ ሰጣ ገባ ውስጥ እያሉ ታዲያ የሟች ወንድም ጊጁን በሐዘን ተሰብሮ ብቅ አለ። ይህ ሰው ለዛሬው የጁኡን ግሩፕ እድገትና ጥንካሬ ከፍተኛ አስተዋጽኦ ያበረከተ ታላቅ ጀግናቸው ነው። በመሆኑም ማናጀሩ ቾይ ሳይቀር ሁሉም ጎንበስ ብለው ከፍተኛ አክብሮታቸውን ገለጹ። ጊጁን ግን ምንም አልመሰለው። የታናሽ ወንድሙን አስክሬን ለመጨረሻ ጊዜ ማየት ብቻ ነበር የፈለገው። ቾይም ወደ ሬሳ ክፍል ወሰደ። በሬሳ ክፍል ውስጥ እንደገቡ ቾይ የሞቱን ምክንያት ማብራራት ጀመረ። ከጥቂት ወንበዴዎች ጋር በነበረ ግጭት ምክንያት ሕይወቱ አለፈ ሲል ገለጸለት። ነገር ግን ጊጁን በነበረው የረጅም ልምድና በበሰለ እይታው ብቻ ተመልክቶ ይህ የጥቂት ወንበዴዎች ሥራ እንዳልሆነ በቅጽበት ተረዳ። ስለዚህም እውነቱን ለማወቅና እርምጃ ለመውሰድ ቀጥታ ወደ መሪው ጁኡን አመራ። ውስጥ ሲገባ ሁለቱ ቡድን መሪዎች አብረው ተቀምጠው ነበር ያገኛቸው። በደም ከተጨማለቀው ዓለም ከራቀ ዓመታት ቢቆጠሩም ጊጁን አሁንም ለመሪው የነበረው አክብሮት አልቀነሰም። ጎንበስ ብሎ እጅ ከነሳ በኋላ ወደ ጉዳዩ ገባ። ሊቀመንበር ጉ ግን ጊጁንን በማየቱ የደነገጠ ይመስላል። ጊጁን ዳግመኛ ወደዚህ ዓለም ላለመመለስ ቃል ገብቶ ነበር። ሆኖም ይህ የወንድሙ ፍትሃት በመሆኑ ሊቀመንበር ጉ ሁኔታውን ተረድተው እንዲያልፉት በአክብሮት አስረዳ። በእውነቱ ከሆነ ሊቀመንበር ጁኡንም በጊሶክ ሞት የተሰማውን ጥልቅ ሐዘን መሸፈን አልቻለም። ጊጁን ከ10 ዓመታት በፊት የገባውን ቃል ድጋሚ አስታወሳቸው። እንደ ሞተ ሰው ራሱን ሰውሮ እንደሚኖር በምትኩ ደግሞ መሪያቸው የወንድሙን ጊሶክ ደህንነትና ሕይወት እንደሚጠብቁ ቃል ገብተው ነበር። አሁን ታዲያ ያ ቃል ተሰብሯል። ጊጁንም ወደ ጨለማው ዓለም ተመልሷል። ላለፉት 10 ዓመታት የገባውን ቃል በታማኝነት የጠበቀ ቢሆንም ሊቀመንበር ጁኡን ግን ያንን ቃል መጠበቅ አልቻለም። ስለዚህም አንድ ጥያቄ ሁለቱንም መሪዎች ጠየቃቸው። በከበደና በተረጋጋ ድምፅም እንዲህ አላቸው። እኔም ማላቀው እናንተ የምታውቁት እውነት አለ ወይ ሲል ጠየቀ። ሆኖም ሊቀመንበር ጁኡንም ሆነ ሊቀመንበር ጉ በዝምታ ተዋጡ። አንዳችም መልስ አልሰጡት። ጊጁን የሁለቱንም ዝምታ ሲመለከት ምንም አይነት ማብራሪያ እንደማያገኝ ግልጽ ሆነለት። በመሆኑም አንገቱን እንደደፋ ቢሮውን ለቆ ለመውጣት ፍቃድ ጠየቀ። እሱ ፊቱን አዞሮ ሲወጣ ሊቀመንበር ጁኡን የጥፋተኝነት ስሜት ስለተሰማው እየተቻኮለ ተነስቶ ተከተለው። ጊጁን ግን እምጥ ይግባ ስንት ተሰወረበት። ቢሮአቸውን ለቆ ከወጣ በኋላ የሟቹ ታማኝ ጥበቃ የነበረው ሄቦም ወደ እሱ ቀረበ። ሄቦም የወንድሙ ጊሶክ ቀኝ እጅ ነበር። ጊጁን በሕዝብ መታየት ስለማይችል ሄቦም የቤተሰቡ ተወካይ ሆኖ በቀብሩ ላይ ለመቆም እንዲፈቀድለት ጠየቀው። ፈቃዱም ከሆነ የጊሶክን የፍትሃት ስነ ስርዓት በኃላፊነት ለማስፈጸም ቃል ገባ። እሱም በደስታ ነበር የተቀበለው። ከዚያ በኋላ ጊጁን ስለ ታናሽ ወንድሙ ሞት ሚስጥር ተጨማሪ መረጃ ለማግኘት ወንጀል ወደ ተፈጠረበት ቦታ ነበር ሄደው። የወንድሙ ቤት ገብቶ ለረጅም ሰዓት ቢያስስም አብረው በነበሩበት ወቅት ከተነሱት ፎቶዎች ውጪ ያገኘው ነገር አልነበረም። ሆኖም አንድ ጥግ ላይ ጊሶክ ለሱ የልደት ቀን ያዘጋጀለትን ስጦታ አገኘ። ስጦታውን ሲመለከት ደግሞ ይበልጥ ወድ ባሰው። ያንን ስጦታ በአካል ለመስጠት እድል አለማግኘቱ አንገበገበ። ለተወሰነ ሰዓት ክፍሉን ከቃኘ በኋላ ወንድሙ የገዛለትን ሸሚዝ ለብሶ ወጣ። በማግስቱ ጠዋት ጊጁን መጀመሪያ ሄደው ወደ ፖሊስ ጣቢያ ነበር። እስካሁን ተጠርጣሪውን መያዛቸውን ማጣራት ፈልጓል። ሆኖም ፖሊሶቹ ከፍርድ ቤት በፊት የሟች ቤተሰብ ከተጠርጣሪ ጋር እንዲገናኝ ሕጉ አይፈቅድም በሚል ጥያቄውን ውድቅ አደረገው። ነገር ግን ጉዳዩን የያዘውን መርማሪ በፊት ላይ የሚያውቀው ሰው እንደሆነ ሲረዳ ሁኔታው ወዲያውኑ ተቀየረ። ጊጁን ጥቂት ከበድ ያሉ ቃላትን ብቻ ነበር የተናገረው። ፖሊሶቹም በድንጋጤ ተቀብለው ወዲያውኑ ሁቻን የተባለውን ተጠርጣሪ ወደ ምስጢራዊ ምርመራ ክፍል አመጡ። ችግሩ ግን ሁቻን ጊጁንን ሲመለከት ግራ የመጋባት ስሜት አሳየ። እሱም ወደ ጉዳዩ ገባ። የጊሶክን የቤት አድራሻ ማን ሰጠ ሲል ጠየቀው። ሁቻን ከፊቱ የተቀመጠው የጊሶክ ታላቅ ወንድም መሆኑን የተረዳው አሁን ገና ነበር። ፈጠን ብሎ የውሸት አክብሮት በማሳየት አንገቱን ደፋ። ከዛ ግን በስላቅና በንቀት ፈገግ አለ። ጊጁን አሁንም ፍጹም በተረጋጋ መንፈስ እያዋራው ነው። ካንተ መልስ ካላገኘው ወደ ጓደኞች አመራለሁ፣ ከዚያም ወደ ዘመዶች፣ ቀጥሎም ወደ ቤተሰቦች ይሄዳሉ ሲል አስጠነቀቀው። ሁቻን ግን በዚህ ማስፈራሪያ አልደነገጠም።
ይልቁንም ቤተሰቦቹ ገና በሕፃንነታቸው ጥለዋቸው ስለሄዱ እንደውም ሄዶ ቢገላቸው ባለውለታው እንደሚሆን በንቀት መለሰ። በዚህ አጋጣሚ ውቻን ወንድም ወይም እህት እንዳለው ተረዳ። የሚፈልገውን ስላገኘም ተጨማሪ ቃል ሳይናገር ክፍሉን ጥሎ ወጣ። ውቻን ድክመቱን እንደወጣ ብሎም ቀጥሎ የሚፈጠረው የገባው በሩ ከተዘጋ በኋላ ነበር። ፍርሃት መላ ሰውነቱን ሲወረው ተሰማው። ጊጁንም ወደ ስራው ገብቷል። ውቻን ታናሽ ወንድም እንዳለው ካረጋገጠ በኋላ አፈላልጎ ደርሶበት በስውር መከተል ጀመረ። በመጨረሻም ክትትል ወደ አንድ የኢንተርኔት ካፌ ወሰደው። ችግሩ ግን ያ ቦታ የውቻን ጓደኞች የሚሰበሰቡበት ስለነበር ጊጁንን ወዲያውኑ ለዩት። በፍጥነትም በበርካታ ነፍሰ ገዳዮች ተከበረ። እሱ ግን ቅንጣት ታክል አልተደናገጠም። ዙሪያውን ከተመለከተ በኋላ ሁላችሁም እዚህ ናችሁ ወይ ሲል ጠየቀ። ከዛም በተረጋጋ ድምፅ እናንተ እኔን ሳይሆን የከበባችሁኝ እኔ እናንተን ነው የከበብኳችሁ አላቸው። ወንበዴዎቹ ታዲያ ይህንን ሲሰሙ በሳቅ ሞቱ። የዕለቱ ትልቁ ቀልድ ብለውም አድናቆታቸውን በስላቅ ገለጹ። ጊጁን ግን እየቀለደ አልነበረም። ከዛ በኋላ የተፈጠረው አይጣል ነው። ቡጢው አገጫቸውን እያፈረሰ ያገኘውን አፋቸው ውስጥ እየከተተ መጫወቻ አደረጋቸው። ካፌው በፍርሃትና በጭንቀት ተወጠረ። ወንበዴዎቹ የተሳሳተና አደገኛ ሰው ማስቆጣታቸውን የተረዱት ከረፈደ ነበር። ከስውሩ ዓለም ከተሰወረ ዓመታት ቢቆጠሩም የጊጁን የነፍሰ ገዳይነት ተፈጥሮ አንዳችም አልቀነሰም ነበር። ማምለጥ የማይታሰብ ጉዳይ ነው። በመጨረሻም ፍርሃት ሲያንቀው እውነቱን ለመናገር ተገደደ። ድርጊቱን የፈጸሙት ከሌላ ግለሰብ በተሰጣቸው ትዕዛዝ መሰረት መሆኑን አምኗል። ነገር ግን ጊጁን ይቅር ባይ ልብ አልነበረው። መሪውን እዚያው አስተናግዶት ፊቱን ወደ ውቻን ታናሽ ወንድም አዞረ። ልጁ በሰዓቱ በጠረጴዛ ስር ተደብቆ እየተንቀጠቀጠ ነበር። እዚህ ጋር ነው በትክክል ምን እንደተፈጠረ የምንረዳው። በቀብር ስነ ስርዓቱ ላይ መነጽር ያደረገ አንድ ሚስጥራዊ ሰው ብቅ አለ። ቀጥታም ወደ ሊቀመንበር ጁን ሲያመራ በዚያች ምሽት የተፈጸመው እውነተኛ ታሪክ ይፋ ሆነ። የውቻን ቢላዋ ጊሶክ ምንም አልጎዳውም ነበር። ቀለል ያለ ቁስል ስለነበር ምህረት አድርጎላቸው በሰላም እንዲሄዱ ፈቅዶላቸዋል። ከዚያም የተሰካበትን ቢላዋ መዞ መንገዱን ቀጠለ። ሆኖም ወደ ሊፍቱ እንደገባ እውነተኛው ገዳይ ብቅ አለ። ይህ ባለመነጽር ገዳይ ነበር ቀብር ስነ ስርዓቱ ላይ የመጣው። ዮንግ ይባላል። የታወቀና ጠንቃቃ ቅጥር ነፍሰ ገዳይ ነው። ሁለቱ ታዲያ በዚህ ምሽት በሚስጥር ለመነጋገር ከሰዎች እየታረቀው ወጡ። በውይይታቸው ወቅት ዮንግ ስለ ጊሶክ ሞት የሚያውቀው ነገር ካለ ሊቀመንበሩን ጠየቀው። ጁንግ ምላሽ ከመስጠት ይልቅ የደበቀው ሚስጥር ያለውም አንተ ጋር አይደለም እንዴ ሲል መልሶ ጠየቀው። ይህን እንዳለው በመካከላቸው ያለው ውይይት ወዲያውኑ ተቋጨ። ምክንያቱም ሁለቱም ሌላኛው ወገን እውነቱን ይወቅ አይወቅ ለማረጋገጥ እየሞከሩ ስለነበር ነው። በተመሳሳይ ሰዓት የአቃቢ ሕግ መስሪያ ቤት በጉዳዩ ላይ ትኩረት ማድረግ ጀምሯል። ጊሶክ የሞተው በሲውል ከተማ መሃል የፕሬዝዳንታዊ ምርጫ ከመካሄዱ 5 ወራት በፊት ነበር። ይህም ዋናው አቃቢ ሕግ ከጀርባው ታላቅ የፖለቲካ ሴራ እንዳለ እንዲጠረጥር አደረገው። እንደ ዋናው አቃቢ ሕግ ገለጻ ከሆነ የጁን ግሩፕ መነሻው የማፊያ ድርጅት ነበር። በጊሶክ ጥረት ድርጅቱ ወደ ህጋዊ ኩባንያነት የተቀየረ ቢሆንም አሁንም ለጨለማው ዓለም የገንዘብ ማጠቢያ መስሪያ ቤት ነበር። የድርጅቱ ተተኪ የነበረው የጊሶክ ድንገተኛ ሞት ታዲያ በርካታ ጥያቄዎችን ያስነሳል። ስለዚህም ዋናው አቃቢ ሕግ ከ20 ዓመታት በፊት ወደ ነበረው ታሪክ እንዲመለስ አስገደደ። በዚያ ዘመን የጁን ግሩፕ እና የቦንግ ግሩፕ ሞዶንግ በተባለ የማፊያ ቡድን ስር ነበሩ። ያ ድርጅት ከተማዋን በሰፊው የተቆጣጠረ ቢሆንም የስልጣን ሽግግር በሚካሄድበት ወቅት ግን ችግር ተፈጠረ። የመሪው ብቸኛ ልጅ አጠራጣሪ በሆነ ሁኔታ ህይወቱ አለፈ። ያ አጋጣሚ ታዲያ ለጁንና ለሊቀመንበር ጉ መንገድ ከፈተላቸው። ሁለቱም ተባብረው የበላይ አለቃቸውን ገለበጡት። ከዚያም አሁን እንደሚታዩት ሁለት ኃያላን ሆነው የየራሳቸውን ቡድን መሰረቱ። ዋናው አቃቢ ከዚህ ታሪካቸው ተነስቶ በጨለማው ዓለም ውስጥ አዲስ የደም ማዕበልና መስቀልቅል እንደሚነሳ እርግጠኛ ሆኗል። በመቀጠልም በክፍል ውስጥ ያሉትን ረዳቶች በሙሉ እንዲወጡ አዞ የጁን ልጅ የሆነውን ጉንሞንን አስቀረው። ጉንሞን በአቃቢ ሕግ መስሪያ ቤት ውስጥ ተቀባይነት ለማግኘት የቻለውን ያህል ቢጥርም የማፊያ አባቱ ማንነት ግን ማንም እንዳያምኑ ተጽዕኖ አሳድሯል። የሥራ ባልደረቦቹን ንቀት ማሸነፍ አልቻለም። በቤተሰቡ ዘንድ እንኳን አንዳች አክብሮትና ቦታ አልነበረው። የተገለለው ከሰላማዊ ሰዎች ብቻ አልነበረም። የጁን ልጅ ሆኖ በሕግ የሚመራ ሕግን የሚያስከብር ሰው መሆኑ በጋንግስተሮቹ ቡድንም እንዲጠላና እንዲገለል አድርጎታል። እሱ ግን እስካሁን ካቋሙ ፍንክች አላለም። ከዋናው አቃቢ ሕግ ጋር ብቻቸውን ሲቀሩ ታዲያ በእርግጥ ምን ለማድረግ አስበዋል ሲል በቀጥታ ጠየቀ።
ዋናው አቃቢ ሕግም ነገሩን ሳይደብቅ አብራራለን። ጉሞን አሁን ከዘመዶቹና ከኃላፊነቱ መምረጥ ያለበት ሰዓት መሆኑን አሳሰቡ። ጊሶክ የሞተበትን ምክንያት ፈትቶ ገዳዮቹን ለሕግ ማቅረብ ከቻለ ወደ ላቀ የስልጣን ማዕረግ የሚያሸጋግረውን መንገድ እንደሚያመቻችለት ቃል ገባ። በተመሳሳይ ሰዓት ጊጁን ወደ ፖሊስ ጣቢያው ተመልሷል። ቀጥ ብሎ ሁቻንን ካገኘውም በኋላ የቀዳውን የታናሽ ወንድሙን ድምፅ አሰማ። ወንድሙ አሁንም በሕይወት እንዳለ በዚህ መልኩ ካረጋገጠለት በኋላ ሁቻን እውነቱን ተናግሮ ካልተባበረ ግን የዛሬዋን ቀን እንደማያልፋት በጠንካራ ድምፅ አስጠነቀቀው። ገደለው አልገደለው እያለ በጭንቀት ሲማቀቅ ያደረው ሁቻን ታዲያ ተስፋ ቆርጦ እውነቱን መናዘዝ ጀመረ። መቃብር የተባለ የውይይት ክፍል እንዳለ አስረዳው። እዚህ ክፍል ውስጥ ከሀገር የተባረሩ ነፍሰ ገዳዮችን በመቅጠር ገንዘብ ተከፍሏቸው ቆሻሻ ስራዎችን የሚያስፈጽም ድርጅት እንዳለ ተናገረ። በጊሶክ ጉዳይ አንድ ስሙ ያልታወቀ ሚስጥራዊ ሰው ከፍተኛ ገንዘብ በመክፈል እንዲገሉት እንዳዘዛቸው ገለጸ። ስለ ዋናው አዛዥ እውነተኛ ማንነት ምንም እንደማያውቅና የመጠየቅ መብት እንዳልነበረው አስረዳ። ጊጁን ግን አሁንም አላመነው። በጥርጣሬ ትክ ብሎ ሲመለከተው ሁቻን መርበትበት ጀመረ። እውነቱን ለማረጋገጥ ከፈለገ እሱን ወክላ የመጣችውን ጠበቃ ማግኘት እንደሚችል ነገር። ያችን ጠበቃ የቀጠራትም መቃብር የተባለው ድርጅት መሆኑን አብራራ። እንዳለውም በደቂቃዎች ውስጥ አንዲት ጠበቃ ወደ ፖሊስ ጣቢያው ደረሰች። አጠቃላይ የእምነት ቃሉ ተዘጋጅቶ እንደተጠናቀቀና ሁቻን ፊርማውን ብቻ ማስቀመጥ እንደሚቀረው ገለጸች። የቀሩትን ሕጋዊ ሂደቶች በሙሉ እሷ እንደምትከታተላቸውም ተናገረች። ሁቻን ግን ምንም ቃል አልመለሰላት። እንደውም በንቀት ጣቱን አወጣባት። ይህንን የተመለከተችው ጠበቃ ታዲያ የራስ መተማመን በተሞላበት ፈገግታ ፊቷን አዙራ ወጣች። ወደ መኪናዋ እንደገባችም ለበላይ አለቆቿ ደውላ የተሰጣትን ተልዕኮ በተሳካ ሁኔታ ማጠናቀቋን ሪፖርት አደረገች። እንደ ሁቻን ያሉ ሰዎች አንዴ ከተያዙ በኋላ የታዘዙትን መፈጸማቸው እንደማይቀር ከልምዱ አረጋግጣለች። ሁቻን የእምነት ክህደት ቃሉ ላይ ፈርሞ ወደ እስር ቤት ከተዛወረ በኋላ አለቆቿ እውነቱን ለማፈን እንደሚያስገድሉት ታውቅ ነበር። ችግሩ ግን ባልተጠበቀ ሁኔታ አንድ ሰው መኪናዋን ከፍቶ አጠገቧ ተቀመጠ። የምትገባበት ነበር የጠፋት። ደንግጣ ማን እንደሆነ ስትጠይቀው እሱም እርጋታው እንደተጠበቀ የሟቹ ታላቅ ወንድም ነኝ ሲል መለሰላት። ጠበቃዋ ግን ምንም በድንጋጤ ብትዋጥም በራስ የመተማመን ስሜቷን ለመመለስ እየሞከረች ቦታው ፖሊስ ጣቢያ እንደሆነና እሷም ሙሉ ሕጋዊ ስልጣን ያላት ጠበቃ በመሆኗ በቀላሉ እንደማትሸበር ነገረችው። ጊጁን ግን አሁንም እንደተረጋጋ ነው። በዚያ ልብ በሚያጠፋ አስፈሪ እይታው ትኩር ብሎ ሲመለከታት ጠበቃዋ ከአንደበቷ ቃል ማውጣት እስኪያቅታት ተደናበረች። እድሜ ልኳን ሙሉ አሳፍሯት የማያውቀው የራስ መተማመኗን በጊጁን ፊት ከዳት። ወዲያውኑ ነበር የምታውቀውን ሁሉ መናዘዝ የጀመረችው። መቃብር ስለተባለው ድርጅት ዝርዝር መረጃ መስጠት ጀመረች። ልክ እንደ ምግብ ዴሊቨሪ የሚሰራ አፕሊኬሽን ሲሆን ነፍሰ ገዳዮችን ከደንበኞች ጋር የሚያገናኝ ድርጅት እንደሆነ አስረዳች። ነፍሰ ገዳዮቹም የሚመለመሉት በረቀቀ መንገድ ነው። አመፀኛ የሆኑ ወጣቶች ላይ ነው ትኩረት የሚያደርገው። እነዚህ ወጣቶች ከባድ ወንጀል ፈጽመው ጥፋቱን ሲያምኑ ወታደራዊ ግዳጅ ውስጥ እንዲገቡ አይፈቀድላቸው። ይህ ድርጅት ታዲያ ከፍተኛ ገንዘብ ይከፍላቸውና የግል ነፍሰ ገዳዩ ያደርጋቸው። በዚህ አሰራር በርካታ የሆኑ ወጣቶች ተመልምለዋል። ከእነሱም መካከል የሁቻን ቡድን ይገኝበታል። የእሷ ስራ ታዲያ ተጠርጣሪዎቹን ማሳሰርና ሂደቱን ማመቻቸት ብቻ እንደሆነ ተናገረች። በመጨረሻም ጊጁን ተጨማሪ መረጃ ማግኘት ከፈለገ ሶንጓን ወደ ተባለ ዳይሬክተር መሄድ እንዳለበት ነገረችው። እሱም የሚፈልገው መረጃ ካገኘ በኋላ የዛኑ ቀን በካርዱ ላይ ወደ ተጻፈው አድራሻ አመራ። አንዳችም ቃል ሳይናገር ቀጥታ መቃብር ወደ ተባለው ድርጅት ቢሮ ገባ። እሱ በደረሰበት ጊዜ የሥራ ሰዓታቸውን ጨርሰው የነበረ ቢሆንም አንደኛው ቀርቦ ምን እንደሚፈልግ ጠየቀው። እሱም ሶንጓን የተባለውን ሰው ሊያናገር እንደመጣ ገለጸ። ይህን እንደሰሙ ታዲያ በቦታው የነበሩት ሰራተኞች በፍጥነት ጥቃት ለመሰንዘር ሞከሩ። ጊጁንም ራሱን በሚገባ አስተዋወቀ። ሰራተኞቹን በሙሉ መሬት ላይ ዘርሮ አመለካከታቸውን ካስተካከለ በኋላ የቢሮዋን አስተናጋጅ ወደ ሶንጓን እንድትደውል አዘዛት። እሷም እንደተባለችው አደረገች። አለቃቸው ስልኩን አንስቶ በሌላኛው መስመር ያለው ጊጁን መሆኑን ሲያቅ ፊቱ ባንዴ ነበር የቀረጠው። ለምን እንደመጣ በሚገባ ያውቃል። ጊጁንም እስኪመጣ ድረስ በቢሮው ውስጥ እንደሚጠብቀው ሲያሳውቀው በድንጋጤ ከሰል የመሰለው ሶንግ ወዲያውኑ ለአሽከርካሪው ደውሎ በቢሮው ውስጥ ያሉ ሰራተኞች በሙሉ እንዲያመልጡ እንዲነግራቸው አዘዘ። ሆኖም ሰራተኞቹ ያንን መልእክት ከማግኘታቸው በፊት ከነሱ መካከል አንዱ ጊጁንን ከጀርባው ሊያጠቃው ተዘጋጀ። በዚያች ቅጽበት አሽከርካሪው ደወለ። በዛሽ ቅጽበት ተስካሩ ወጣ።
ሶንጓን ቦታው ላይ ሲደርስ ሰራተኞቹ በሙሉ እንዳልሆኑ ነው ተዘርረው ነበር የጠበቁት። ፍርሃት እያርበደበደው ቢሆንም እንደምንም የሐሰት ፈገግታ እያሳየ ጊጁንን ለማስተናገድ ሞከረ። ረጅም ጊዜ ከተለያዩ በኋላ በመገናኘታቸው ደስ እንዳለው በመግለጽ ሰራተኞቹ ምንም የሚያውቁት ነገር ስለሌለ ምህረት እንዲያደርግላቸው ለመነ። ነገር ግን ጊጁን የቃላት ጨዋታዎችን ለመጫወት አልመጣም። በበረደ ድምፅ ጊሶክ እንዲገድል ድርጅቱን ያዘዘው ማን እንደሆነ ብቻ ማወቅ እንደሚፈልግ ተናገረ። ሶንጋው ምንም ማምለጫ መንገድ እንደሌለው ግልጽ ሲሆንለት ማስመሰሉን ትቶ በመንበርከክ ይቅርታ መጠየቅ ጀመረ። ሟቹ ጊሶክ መሆኑን ቢያቅ ኖሮ እንዲህ ያለውን ድፍረት እንደማይሞክር ማለለት። ጨምሮም ጊሶክ መሆኑን ባቅ ኖሮ እነዛን ሕፃናት እንዴት ልካቸው ነበር? እንደሱ ላለ ታላቅ ተዋጊ ከመቶ ያነሰ ሰው አልክም ነበር ስላላወቅኩ ነው እያለ ተዝረከረከ። የጊጁን ትዕግስት እዚህ ጋር አለቀ። ምንም አይነት ማብራሪያ እንደማይፈልግና ለጥያቄው አጭርና ግልጽ መልስ ብቻ እንዲሰጠው ጠየቀ። ሶንግ ግን አሁንም መዝረክረኩን ቀጠለ። በዚህ የጨለማ ዓለም ውስጥ ትልቁ መሰረት ታማኝነት፣ ሚስጥር መጠበቅ እንደሆነ አስረዳው። ደንበኛውን አሳልፎ ከሰጠ የገነባው ኢምፓየር እንደሚፈርስ እየተቅለሰለሰ ተናገረ። ደግሞም ስሙን እንኳን ቢነግረው እሱ ሊነካው የሚችለው ሰው እንዳልሆነ ገለጸ። እሱ ግን ለሶንግ ማስፈራሪያ ቦታ አልሰጠውም። ሰውየውን መንካትና ለመንካቱ የራሱ ውሳኔ እንደሆነ ነግሮት ስሙን እንዲናገር አስጨነቀው። ከጥቂት ደቂቆች በኋላ ሶንጓን ፊቱ በደም ተሸፍኖ ለሕይወቱ ማጣጣር ጀመረ። በፍርሃት እየተንቀጠቀጠም እውነቱን ተናገረ። ከድርጊቱ ጀርባ ያለው ቅምጥሉ የሊቀመንበርጉ ልጅ የሆነው ጁንሞ እንደሆነ አመነ። ጨምሮም ጁንሞን መንካት በጠቅላላው የቦንጉን ግሩፕ ላይ ጦርነት እንደማወጅ እንደሆነ ገልጾ በጥንቃቄ እንዲያስብበት መከረው። እሱ ግን አንዳችም አልተጨነቀም። ወዲያውኑ ድርጅቱን ለቆ ወጣ። መጀመሪያ ሄደውም ወደ ቦንጋን ግሩፕ ነበር። ችግሩ ግን ወሬው ቀድሞ ሊቀመንበር ጁን ጆሮ ደረሰ። ተያይዞም ጊሶክን ለማስገደል ነፍሰ ገዳይ የቀጠረው ጁንሞ መሆኑን የሚገልጽ መረጃ ደረሰው። ይህ ስህተት ምን እንደሚያስከትል ጠንቅቆ ስለሚያውቅ ወዲያውኑ ቾይን ጠርቶ ከሊቀመንበርጉ ጋር ስብሰባ እንዲያመቻች አደረገ። ሁለቱ የሚሰበሰቡበት ሚስጥራዊ ክፍል የተዘጋጀው ሊፈቱት የማይችሉት አደገኛ ግጭት ሲፈጠር ብቻ ነበር። በዚያች ክፍል ውስጥ ሊቀመንበር ጁን የቀደመው የበላይ አለቃቸውን ገልብጠው ድርጅቱን ለሁለት ከተካፈሉበት ጊዜ ጀምሮ በመካከላቸው የነበረውን ስምምነት አነሱ። እንደ ሊቀመንበር ጁን ገለጻ ከሆነ አንደኛው ወገን ሌላኛውን ወገን ካስቀየመና ከበደለ እኩል ዋጋ ባለው ነገር መክፈል እንዳለበት ነው የሚለው። ሆኖም ሊቀመንበርጉ በወቅቱ የስምምነታቸው ሙሉ ትርጉም አልገባውም ነበር። ምክንያቱም የጊሶክን ግድያ ያቀናበረው የሚወደው ልጁ መሆኑ ገና አላወቀም። ሊቀመንበር ጁን ታዲያ ጉዳዩ የሚመለከተው ልጁ ቢሆን እንኳን ምንም አይነት ምህረት፣ ልዩ ሁኔታ እንደማይኖር በጽናት አስረዳ። በዚህ ጊዜ የሊቀመንበርጉ ገጽታ ተቀየረ። ያንን ህግ ያወጡት በማን ምክንያት እንደሆነ አስታወሰ። ከ10 ዓመታት በፊት ጊጁን ያንን ምስቅልቅል ባይፈጥር ኖሮ የሚስጥራዊ ክፍል ፈጽሞ እንደማይኖር ተናገረ። በመቀጠልም ሊቀመንበርጉ ውላቸውን መስበር እንደሚፈልግ ግልጽ አደረገ። ማንኛውም ሰው በጁንሞ ላይ እጁን ለማንሳት ቢደፍር ዝም ብሎ እንደማይመለከትም ዛተ። ሊቀመንበር ጁን ግን ጦርነት የማወጅ ፍላጎት አልነበረውም። ይልቁንም አንድ ነገር ለማስታወስ ፈለገ። ጊጁን የታናሽ ወንድሙን ገዳይ ለማግኘት ሲል ብቻ መቃብር የተባለውን ድርጅት ሙሉ በሙሉ እንደደመሰሰው አስረዳው። በዚያችው ቅጽበት ጊጁን ድንገት በሩን ከፍቶ ገባ። ፊታቸው ላይ ድንጋጤና ግራ መጋባት አጠላ። እሱም በተረጋጋ መንፈስ ወንበር ስቦ መሃላቸው ከተቀመጠ በኋላ መጠጡን አንስቶ ቀዳ። ጊጁን ሁለቱንም ትኩር ብሎ እየተመለከተ አጭር ጥያቄውን አቀረበ። በጊሶክ ሞት ውስጥ የእናንተ እጅ አለበት ብሎ ጠየቃቸው። ሁለቱም ሊቀመንበሮች በፍርሃትና በዝምታ ተዋጡ። ለመተንፈስ እንኳን አልደፈሩ። በመጨረሻ ግን እንደምንም ሊቀመንበር ጁን ድምፁን አሰማ። ጉዳዩ ከጁን ግሩፕ ጋር የተያያዘ በመሆኑ በድርጅቱ ደንብና ሕግ መሰረት እንደሚያስተካክለው ተናገረ። ጊጁን ግን ፊቱን ወደ ሊቀመንበርጉ በማዞር ሕጉን ለማስከበር ፍላጎት እንዳለው ጠየቀ። እሱም ያለምንም ማመንታት መቃብር የተባለውን ድርጅት አጥፍቶ ጊሶክን ያጠቃውን ቡድን እንደሚያጠፋው ቃል ገባ። ለጊጁን ግን ይሄ በቂ አልነበረም። ዋናው አዛዥና ከጀርባው ያለው ሰው ማን እንደሆነ እንደሚያውቅ ተናገረ። ይህንን ሲሰማ ታዲያ ሊቀመንበርጉን በድንጋጤ ፈዘዘ። ጊጁንም ቀጠለ። ከዚህ በኋላ ለሚወስደው እርምጃ ሁለቱም እንዲጨነቁ እንደማይፈልግና ይልቁንም በጸጥታ ተቀምጠው እሱ በራሱ መንገድ ሲያስተካክለው እንዲመለከቱ መከራቸው። ይህንን ተናግሮ በቀስታ ክፍሉን ለቆ ሲወጣ ሁለቱም ሊያስቆሙት አልደፈሩ። ጊጁን እንደወጣ ታዲያ ሊቀመንበርጉ ወዲያውን ወደ ጁን ዞር እርዳታውን ለመነ። ልጁን ከዚህ ሰው ከታደገው መሬትም ሆነ ለወንጃቸውን ጨምሮ ማንኛውንም ሀብት አሳልፈው ለመስጠት ዝግጁ እንደሆነ ቃል ገባ። ሊቀመንበር ጁን ግን በስምምነቱ አልተደሰተም። በእርግጥ ጊጁንን መግደል የሚችል ሰው ያለ ይመስላል ሲል ጠየቀው። እሱም አማራጭ ሲያጣ ማስፈራራቱን ጀመረ።
በልጁ ላይ አንዳች ነገር ከተፈጠረ እስካሁን ያላቸው ወዳጅነት እንደሚያበቃ አስጠነቀቀ። ጁን ለእነዚህ ማስፈራሪያዎች የሚታጠፍ ሰው ባለመሆኑ ተነስቶ ለመውጣት ሲራመድ ግን ሊቀመንበሩ የመጨረሻውን ሐሳብ አቀረበ። ልጁን ካዳነለት ዴክሮ የተባለውን አንጋፋ ሆቴሉን አሳልፎ ለመስጠት ቃል ገባ። በዚያች ቅጽበት ሊቀመንበር ጁን ፊቱ በራ። የዛን ቀን ሊቀመንበሩ መስሪያ ቤቱ ሲመለስ ልጁን ያለ ርኅራኄ ይወርድበት ጀመር። ጁንሞ መጀመሪያ ላይ ለምን እንደሚደበደብ አልገባውም ነበር። ደብድቦት ከወጣለት በኋላ ጊሶክን ለማስገደል ነፍሰ ገዳይ እየቀጠረው እሱ እንደሆነ ሲጠይቀው ነገሩ ገባ። እውነቱን ያለ ክርክር ነበር ያመነው። በበታቾች የፊት ስላዋረደኝ ብቻን ያስገደልኩት ሲልም ለማስረዳት ጣረ። የፈጸመውን ጥፋት ክብደት አልተረዳም። ሊቀመንበሩ ታዲያ በዚህ ደሙ ፈልቶ ምንም የማትረባ ከንቱ ነህ እያለ እስኪ በቃው ሲያንባርቅበት ጁንሞ እንደውም ተበሳጨ። ትክክለኛ ምክንያቱን ማብራራት ጀመረ። በገዛ አባቱ በየቀኑ መናቁ ስላንገበገበው አባቱ እንዲከናቀው ሌሎች ሰዎች ቢነቁት እንደማይፈረድባቸው ስላሰበ በዚህ ተነሳስቶ አቅሙንና ዋጋውን ለማሳየት እንደሞከረ ተናገረ። ወዲያውኑ አስቆሙ። ጁንሞ ከሱ መወለዱ ብቻ በቂ እንደሆነና ምንም የሚያስመሰክረው ነገር እንደሌለ ግልጽ አደረገለት። ከሱ የሚጠበቀው ቅብርር ብሎ መኖርና እስኪ በቃው ገንዘቡን ማባከን ብቻ እንደሆነ አስረዳው። አሁን ግን የማይወጣው ችግር ውስጥ በመግባቱ ተሸሽጎ እንዲቆይና ሌላውን ነገር ሁሉ ለሱ እንዲተው መከረው። ይህ በእንዲህ እንዳለ ሊቀመንበር ጁን ወደ ቤቱ ከተመለሰ በኋላ ከሊቀመንበሩ ጋር በተደረገው ድርድር ለመስማማት ወሰነ። ነገር ግን ምክትሉ ቾይ ቅንና ታማኝ ሰው በመሆኑ የጊሶክን መገደል በቀላሉ ሊቀበለው አልቻለም። ይህንን የሰማው ሊቀመንበር ጁን ታዲያ ደሙ ተንጠቀጠቀ። በቁጣ ተሞልቶ እያመፀ ከሆነም ጠየቀው። በመጨረሻ ማንም ሰው ያለሱ እውቅና ምንም አይነት እንቅስቃሴ እንዳያደርግ አስጠንቅቆ አሰናበተ። ቾይ በውሳኔው ባይደሰትም እሺ ብሎ ከመውጣት ውጭ አማራጭ አልነበረው። ሁለቱም ያልተረዱት ችግር ቢሮ ውስጥ መኖሩን አላወቁ። አቃቤ ሕጉ ጉሞን በተከለው መሳሪያ የሚያወሩትን በጠቅላላ እየሰማ ነበር። ለምርመራው የሚጠቅመውን ትልቁንና ወሳኝ ፍንጭ አግኝቷል። ምክትሉ ቾይ ከቢሮ እንደወጣ መጀመሪያ ያገኘው ሄቦምን ነበር። ሄቦም ጊሶክን ሲጠብቅ በኖረበት ዓመታት በታማኝነት ሲያገለግለው ቆይቷል። አሁን ታዲያ አለቃውን ገዳይ ለመበቀል ባሰፈሰበበት ሰዓት ይህን ዱብዳ ሲሰማ ደሙ ፈልቷል። ቾይ የመጣበትን ዓላማ ስለተረዳ መሪያቸው ጁን አሁን የማንንም ሰው ሐሳብ መስማት ስለማይፈልጉ እንዲመለስ መከረው። እሱ ግን አልተስማማም። ቾይ የጁን ትዕዛዝ የሚፈጽመው ጊሶክ የተወውን ስልጣን ለመንጠቅ ብቻ እንደሆነ በድፍረት ተናገረ። ይህንን የሰማው ቾይ ታዲያ እያከታተለ በጥፊ አናገረው። ቦታውንና ደረጃውን እንዲያውቅ እያስጠነቀቀው ሊደጋግመው ሲል እንደ ዕድል ሆኖ ጉሞን ደርሶ ገላገላቸው። ቾይ ግን መብረድ አቃተው። ወደ ጉሞን ዞሮ በድርጅቱ ጉዳይ ውስጥ መግባት እንደሌለበት አሳሰበው። እሱ ግን በለስላሳ ድምፅ ቾይ ከዚህ ድርጊቱ ምን እንደሚያተርፍ ጠየቀው። ከዛም ፈገግ ብሎ የቆመበት ጥሎት ሲሄድ ቾይ ግራ በመጋባት ተዋጠ። በተመሳሳይ ሰዓት ሄቦም ጥፊውን ተቀብሎ ዝም አላለም። የአለቃው ሞት ከመቼውም በላይ ስላንገበገበው ቀጥታ ወደ ጊጁን አመራ። ጊጁን ወንድሙን ለመበቀል እንደተነሳ እንደሚያውቅ በመግለጽ በዚህ የበቀል መንገድ ውስጥ ከጎኑ ሆኖ የወንድሙን ገዳይ ለመቅጣት አብሮት እንደሚቆም በቆራጥነት ገለጸ። ጊጁን አይሆንም ነበር ያለው። መንገዱ እጅግ አደገኛና በህይወት የመትረፍ እድሉ ጠባብ በመሆኑ ብቻዬን እወጣዋለሁ በማለት ባጭሩ ቋጭ። ሄቦም ግን እንደውም ባሰበት። ወንድሙ ጊሶክ ምን ያህል ወዳጁ እንደነበር አስረዳው። የእሱን ውለታ ሳይመልስና ደሙን ሳያስመልስ ከመኖር መሞትን እንደሚመርጥ በቆራጥነት ተናገረ። ጊሶክ በህይወት ውስጥ ያደረገለትን ታላቅ ውለታ ለመክፈል የመጨረሻ እድሉ ይህ ብቻ እንደሆነ ማስረዳ። ሄቦም ከልቡ አብሮት ለመቆም እንደወሰነ በዚህ ንግግሩ ስላረጋገጠ አብሮት ለበቀል እንዲሰለፍ ፈቀደለት። ቅምጥሉ ጁንሞ የት እንደተደበቀ የሚያውቀው ነገር አልነበረም። በመሆኑም ሄቦም መቃብር ወደሚባለው ድርጅት በመሄድ የጁንሞን መሸሸጊያ ማግኘት የሚችሉ ሰዎችን በገንዘብ ቀጠረ። በመላው ከተማ ውስጥ በተዘረጋው የስውር መረጃ መረብ አማካኝነትም ድርጅቱ የጁንሞን አድራሻ በአንድ ቀን ውስጥ አገኘ። ሄቦም መረጃው እንደደረሰው ወዲያውኑ ለጊጁን ደውሎ ዴክሮ በሚባል ሆቴላቸው ውስጥ እንደተደበቀ አበሰረው። በሌላ በኩል የሊቀመንበር ጁን ልጅ የሆነው አቃቤ ሕጉ ጉሞን የአባቱን የስልክ ንግግር በስውር ማዳመጡን ቀጥሏል። በዚህኛው ጥሪ ሊቀመንበር ጁን አሁን የወሰዱት ውሳኔ ትክክል መሆኑን ባለመነጽሩን ወጣት እየጠየቀው። ልጁ ዮንግ ይባላል። ቀለል አድርጎም ነበር የመለሰለት። 10 ዓመታት በፊት ግዛታቸውን ለቦንግ ግሩፕ አሳልፈው ለመስጠት የተገደደው በጊጁን ምክንያት እንደሆነ አስታወሰው። አሁን ግን ሁኔታው ተቀይሮ ሊቀመንበሩ እርዳታ የሚሻበት ጊዜ ላይ ደርሷል። ይህ አጋጣሚ ጨዋታውን ሕግ የመቀየርና የበላይነቱን የሚያረጋግጥበት ታላቅ ዕድል እንደሆነ አብራራ። ሊቀመንበር ጁን ይህን ሲሰማ በሚስጥር አዲስ ስልት ማሰላሰል ጀመረ።
የሚያወሩትን ሁሉ በጥንቃቄ ሲሰማ የነበረው ጉሙን ታዲያ ወዲያውኑ በሁለቱም ድርጅቶች ላይ ድንገተኛ ፍተሻ ለማድረግ ወሰነ። የዛኑ ቀን የፍርድ ቤት ትዕዛዝ አዘጋጅቶ ነበር ያደረው። የዛን ቀን ምሽት ጭንቀት እንቅልፍ ያሳጣው ሊቀመንበር ጉ ጊጁንን በስውር እንዲገልለት አንድ ታዋቂ ነፍሰ ገዳይ ለመቅጠር እየሞከረ ይገኛል። ነገር ግን ያ ነፍሰ ገዳይ ጊጁን ምን ያህል አደገኛ እንደሆነ ስለሚያውቅ በፍጹም አልተቀበለው። ከመኪናው ወርዶ ከመሄዱ በፊትም ጁን የቀጠራቸው ተራ ወጣቶች ጊጁንን ሊጥሉት እንደማይችሉ እያወቁ እንደዚህ አይነት ስህተት መስራታቸው ሞኞች እንደሚያደርጋቸው ነግሮት ዞር አለ። ሊቀመንበር ጉ በስጋት ተውጦ ሁኔታውን እንዲከታተሉ ለፖሊስ ደወለ። በመቀጠልም ልጃቸው ወደ ሌላ ቦታ እንዲዛወር አዘዘ። ወዲያውንም ጠባቂዎቹና የሊቀመንበር ጉ የግል ጸሐፊ ወደ ዴክሮ ሆቴል አመሩ። በሰዓቱ ጁንሞ በቅንጦትና በዳንኪራ ተከቦ ዓለሙን እየቀጨ ነበር። ቦታው ለህይወቱ አስጊ መሆኑ ስለተረጋገጠ ለጊዜው ወደ ሌላ ቦታ መሄድ እንዳለበት በትህትና አስረዳው። ጁንሞ ግን ምንም አልመሰለው። ምንም አይመጣም በማለት መጽናናቱን ቀጠለ። ጠባቂዎቹ ናቅ አይደለም እሱ አባቱ እንኳን ጊጁን እንደሚፈራው ሊያስረዳው ሞከረ። ነገር ግን ለውጥ የለም። ትዕግስቱ ያለቀው የአባቱ ጸሐፊ ታዲያ እንቅጩን ነገር እምቢ ካለ በጉልበትም ቢሆን ይዞት እንደሚወጣ ገልጾ በግድ እየጎተተ አወጣው። በዛች ቅጽበት ግን ጊጁን ደርሶ የቆሙትን ጥበቆች በሙሉ በጀርባቸው አስተኝቷቸው ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።